መጽሐፉን የተቀበሉት ካል በሰሜን በኩል ካቋረጡ ማውንት ሲናይ የሚገኘው ደግሞ ታች ላይ መሐከል ላይ ስለሆነ መጽሐፉን የተቀበለው አንድ ባህሩን ካቋረጡ በኋላ ነው ማውንት ሲናይ ላይ ነው ብለናል መጽሐፉን የተቀበለው ኦሪትን የተቀበለው ስለዚህ በሰሜን በኩል ካቋረጡ ማውንት ሲናይን የት ያገኙታል ግብጽ ውስጥ ነው እንዳንል ባህር ካቋረጡ በኋላ ግብጽ የሚባል የለም ግልጽ ነው ሐሳቤ ዘግሬት ልክ ነው ግልጽ ነው ስለዚህ ምን ታስባለህ አንተ በሰሜን በኩል ካቋረጡ ማውንት ሲናይን ሊያገኙት አይችሉም ከነዓን ገብተው እንደገና ወደ ሳውዲ ወይም ደግሞ ማውንት ሲናይ ወደ የት ነው ባህሩን አቋርጠው በተጓዙበት 45 ቀን ውስጥ ነው ያ ደግሞ በየት በኩል ነው የተጓዙት ካል በደቡብ በኩል ያደርገዋል ማለት ነው ይሄ የኔ ሳይሆን የአይሁዶች አርኪኦሎጂካል ኤቪደንስ ብለው ወይም ደግሞ የማፑን ያስቀመጡት እነሱ ናቸው እንጂ በላይኛው በኩል አቋረጡ የሚል የለም አሁን ይሄ የሚያቀርብልህ ማውንት ሲናይ የት ነው ለሚለው ነው ስለዚህ እኔ ይሄንን መርጨው ሳይሆን እነሱ ያስቀመጡትን ማፕ ነው እንደ መረጃ ያቀረብኩት ገብቷል ሐሳቤ መልካም ልክ ነው ምናልባት ያው አንተ አይ ቲንክ ኮስቼ ያረካቸዋል ምናልባት እንደ ጀስቲፊኬሽን በሰሜን በኩል አለፉ ይሄ ማውንት ሲናይ የሚባለው አሁንም ዝም የጎግል አርጌ ነው ያወራው ያለውትና ይሄ ማውንት ሲናይ የሚባለው አሁን ላይም የሚገኘው ይሄ ፔኒንሱላው ላይ ነው የሚገኘው የሲናይ ፔኒንሱላ ላይ ነው የሚገኘው ይሄ ማለት ስቲል ነው አይ ቲንክ ይሄ ፔኒንሱላ ወደ ግብጽ የተካለለው ከአረብ እስራኤል ጦርነት በኋላ ነው ከዛ በፊት የኢጂፕት አይ ቲንክ ፓርት አይመስለኝም ሶ ኢጂፕትና ይሄ ፔኒንሱላ በእንትን ይለያያሉ በሬድ ሲ በባህር ይለያያሉ ሶ በዛን ጊዜ ሞስት ፕሮባብሊ was not under the control of Pharaohs ማለት ነው ዘግይቶ ለምን አልገላግላችሁ አንዴ ልጨርስ ፕሊዝ ቆይ አንዴ እየተማማረ ስለሆነ ልጨርስ ለግል ልገላግልክ እሺ ቀጥታ ልገላግል ነበር ዘግሬት አሎ ሰማለሁ ሰማለሁ ይሰማል አንዴ ጥቁሳት ከፈተልኝ የኦስሜን አጠቃላይ ያለው ነገር ቅድም እንዳነሳው አርጊመንት እኔ አንድ ፖይንት ብቻ እንድትይዝ ላይ ነው የፈለኩት ለምን መለኮታዊ ግልጠቶች ተካሄዱባቸዋል ሲና ሴር እና ፋራን አይደለ በአንተ መጽሐፍ ቅዱስ አመለካከት ፖይንቱ እንድታገኝ ብቻ ስለፈለኩኝ ነው ቀደም እሺም እያልኩ የነበረው አይደለ እሺ አይደለ አርጊው እናርግና እንዘው ምን አልከኝ ለክ ችግር የለውም እሱ አሁን ኦስሜ ያልህን አንድ ጥቅስ ሰጠና በደንብ ግልግል ያደርጋል ሄደ አይ ጥቅሱ ሳይሆን እኔ እያልኩ ያለሁት ይሄ ቦታዎች ሞስት ፕሮባብሊ ባይብሊካሊ ሪፈረንስድ የሆኑ አይደሉም ምክንያቱም በሰሜን ሄደው ነው አሁን ላይ ያለው ማውንት ቀደም ሲናይ የሚገኘው እዛ ፔኒንሱላ ላይ ነው እዛ ላይ ፔኒንሱላ ላይ ነው እየተገኘ ያለው ቀደም ምን አልክ መሰለህ ሲና ግብጽ ነው ስትል ትክክል ነው ፋራን ግብጽ ነው ስትል ትክክል ነህ አልኩ በቃ እኛ በሱ ተስማምተናል ግን መጽሐፍ ቅዱስ ላይ እንየው ሚለው ጋር ልመጣለህ ነበር ቀደም እነሱም ተስላሉ ነው አሁን ስለዚህ ቋጨ ነው ማለት ነው ከኦስማን ጋር ያለው ውይይታችን ቆይ ኦስሜ ላይ ያለ ኦስሜ ሲያስረዳህ የነበረውን ነገር አንድ ጥቅስ እኔና አንተን ነፍስህ ምንም ትረጋጋለች ነው እስቲ አንዴ ለተከሳት ከዛ እኔ ዘጸአት 33 ላይ ያለውን ነገር ነው እንግዲህ መልከታ ግልጠተ መለኮት የታየባቸውና እንደ መጽሐፍ ቅዱስ ትልቅ ቦታ የተሰጣቸው ነገሮች ናቸው እነዛ ሁሉ ፕሮሰሶች የተካሄዱበትን ተራራ ላይ ትንቢቶችን እናይበታለን ነው ፖይንቱን ተንኮሳት አንዴ ክፈት ወስተ የኦስሜን አንደኛውን ጥቅልል አድርግልህ አላህ ተከሳት ዘጸአት 19 1 ዘጸአት 19 1
ወላሂ በቃ እሱን ልጠቅስ ነበረ እኮ ወላሂ። ያ እኮ ስሜን ቅድም ጀምሮ በዚህ ሊገላግላችሁ ነበር፣ ቀለል ይላችሁ ነበር። ስሜ በደንብ ስፔሲፊክሊ ሊያስረዳ ስለፈለገው ነው። እኛ ተስማምተናል። ሲናይም ፋራንም ግብፅን ያልከው ነገር ግን መጽሐፍ ቅዱስ ምን ይላል የሚለው ነው እና ስለመከለልኩት ዘጸአት 33 ላይ ያለውን በደንብ እንድናየው ስለፈለኩኝ ነው። ዘጸአት ስንት ነው ያልከኝ? 19:1 ያ ራሱ ነው። አንብብላት እስቲ እስከ 2 አነበዋለሽ። 1 እና 2 አንብብላት። በሶስተኛው ወርም የእስራኤል ልጆች ከግብጽ በቃቶ በሶስተኛው ወርም ይላል የእስራኤል ልጆች ከግብጽ ምድር ከወጡ በኋላ የዚያን ቀን ወደ ሲና ምድረ በዳ መጡ ይላል። ከምን ከወጡ በኋላ ይላል? ዘግሬት ወይ ሌላ እሺ እንትን ገባውና ነውና አረ ምንም የሌላ ሐሳብ አላሳችሁት። ይሄ ነበር ማፕ ለማድረስ ይዘው ነበር ወደዚህ ነበር። ከምን ከወጡ በኋላ እየጨራረስን ብንሄድ ጥሩ ነበር። እኔም እንድማርበት ከምን ወጡ? እሺ ይሄን ጥቅስ እሺ ከምን ወጡ? እሺ በቃ አንተ አስረዳኝና እኔ እመልሳለሁ። ማን አይደለ እኔ ምን ማስረዳት ይፈልጋል እንዴ? ከግብጽ ምድር ከወጡ በኋላ በዚያም ቀን ወደ ሲና ምድረ በዳ ወጡ ይላል። 2 ላይ የሚለው ከራፊድም ተነስተው ወደ ሲና ምድረ በዳ መጡ፣ በምድረ በዳም ሰፈሩ፣ ከዚያም ከእስራኤል ያለ በተራራ ፊት ለፊት ሰፈሩ ይላል አይደል? ደግሬት የሰማው ነው። ጨርስ ብዬ ነው ልጨርስና ከዛ በኋላ ነው ሪስፖንድ ላድርግ ብዬ። ሲና የት ነው? እሺ እስቲል ግብጽ ውስጥ ነው ሲናይ? አዎ እስቲል ግብጽ ውስጥ ነው። ከረንት ዴይ ኦፍ ኢጂፕት ማለት ነው። አሁን ላይ ግብጽ ብለን የምንጠራት አሁን ላይ ያለው ግብጽ። ከግብጽ ምድር ከወጡ በኋላ ይላል። ከምን ከወጡ በኋላ እኮ ሳም እኮ አሁንም እኮ ቅድም ሳስረዳ ያቋረጥከኝ ለዚህ ነው። እንግዲህ አሁን ማቆም ይቻላል። በቃ ባይዘዌይ ሳም በጣም እንትን ነው ውይይታችን የነበረው እየተግባባን ነበርና አሁን ወደ እንትን ሆነብኝ። በቃ እውነቱን ለመሸሽ ከሆነ ይኸውልህ ብዙ ነገሮች አለ። ሲና ሌላም መዓት ጥቅስ አለ። በጥቅስ ላስረዳ። እኔ ለምን ነው ምንም ማገኘው ነጥብ አለኝ እኔ ስለሸሽ አሁን ከግብጽ ምድር ከወጡ በኋላ ብሎ አሁን ከዚህ በኋላ ምን ብለህ ታስረዳኝ ነው እኮ? እሱን እኮ ተረዳኝና ከዛ ወደ እሱ ላይ ዲኮንስትራክት ከሆነ ተሳስቼም ከሆነ ትነግረኛለህ ነው እንጂ እዚህ ላይ ነጥብ ስላስጣልኩክ እኔም የሆነ አሸንፌ ስለወጣሁ እኮ ማገኘው ምንም የተለየ ፕሬዘንስ የለኝም ካንተ ከምማረው በስተቀር። ኡስማኖቪች መጣ ጂኦግራፊካሊ እያወራ ነበር፣ ኑርም እያስተማረ ነበር ዋሬቨር እንጂ ለምን እኔ ቻሌንጅ አለ። ይኸውልህ በጣም ወደው ቶፒክ ነው ስለ ፋራን እንደዚህ ስላሉ ነገር እንደዚህ አርኪኦሎጂካል ኤቪደንሶች በጣም ነው የምወደው። በፊትም በደንብ ማነባቸው ነገሮች ስላሉ ነውና ግን እኮ የምትወደውን ነገር ስታስረዳኝ ደግሞ እንደውም የተሻለው ቃል በቃል ነበር። ቆይ